የተከበራችሁ ውድ ኢትዮጵያውያን ክቡራትና ክቡራን ለመጀመሪያ ጊዜ የዳርና የመሃል ፖለቲካ ሐሳብን በማስወገድ የናንተው የውድ ኢትዮጵያውያን ፓርቲ ከሆነው ብልጽግና ኢትዮጵያ የትህትና በተሞላበት አግባብ እንኳን ለሰባተኛው ሀገራዊ ምርጫ አደረሳችሁ እንላለን። ሀገራችን ኢትዮጵያ ረጅም የሀገረ መንግስት ታሪክ ያላት ሀገር ብትሆንም ለዘመናት የተከማቹና ከዚህ ቀደም የነበሩት የመንግስት ስርዓቶች እልባት ሳይሰጧቸው በመቆየታቸው የዛሬ ትውልድ ጫንቃ ላይ ያረፉና የፖለቲካ መፍትሄ የሚፈልጉ ጉዳዮች አሉ። ብልጽግና ከሀገራችን ተጨባጭ ሁኔታ ጋር አብሮ የሚሄዱና የተረጋጋ የፖለቲካ ስርዓት ለመገንባት ያስችላሉ ብሎ ያመነባቸውን ጉዳዮች በፖለቲካ ፕሮግራሙ ቀርጾ እነሆ ዛሬ ለተከበራችሁ ውድ ኢትዮጵያውያን አቅርቧል። ከዚህ ውስጥ አንዱ የኢፌዴሪ ህገ መንግስትን የተመለከተው አቋማችን ነው። ብልጽግና ህገ መንግስቱ ኢትዮጵያን በማስቀጠልና በብዛነት አስተዳደር ላይ ጉልህ ሚና ተጫውቷል ብሎ ያምናል። በመሆኑም ህገ መንግስቱ ተቀዶ መጣል አለበት ከሚሉትም ሆነ የህገ መንግስቱ ጫፍ መነካት የለበትም ከሚሉት ጎራ ብልጽግና አይመደብም። ፓርቲያችን የህገ መንግስቱን መሻሻል የሚፈልጉ ጉዳዮች ግን መኖራቸውን ያምናል። ይሁንና ማሻሻያ ሂደቱ በህገ መንግስቱ ላይ በተቀመጠው አካሄድ መሆን እንዳለበት ፓርቲያችን በጽኑ ያምናል። ይህ ሂደት ህገ መንግስታዊነትንም የሚያጠናክር ይሆናል። ማሻሻያውና የሚሻሻሉ ዝርዝር ድንጋጌዎችን በተመለከተ አካታች ሀገራዊ የምክክር መድረኩ በሚያስቀምጠው አቅጣጫ መሰረት እንዲፈጸሙ ፓርቲያችን ብልጽግና ይፈልጋል። ብልጽግና የሰብአዊ መብቶችና ነፃነቶች ህጋዊና ተቋማዊ ጥበቃ ሊደረግላቸው ይገባል የሚል አቋም አለው። ለዚህም ሲባል ህገ መንግስታዊ መብቶች ጥበቃ ላይ ሚና ያላቸውን ገለልተኛ ተቋማትን እንዲጠናከሩ ስራዎችን ሰርቷል። ለአብነትም የብሔራዊ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን እና መሰል ተቋማት እንደ አዲስ እንዲደራጁ ተደርጓል። ብልጽግና ገለልተኛ ተቋማትን በመገንባት አሁንም የሚታዩ ክፍተቶችን እያረመና እያስተካከለም ይሄዳል። ፓርቲያችን ህብረ ብሔራዊ ፌዴራላዊ ስርዓቱን የማጠናከርና የማጽናት ግልጽ አቋምም አለው። ብልጽግና የፌዴራል ስርዓት ብዝሃነትን በማስተዳደር አካታች ሀገራዊ አንድነትን ለማረጋገጥ የሚያስችል የተሻለ ቅርጸ መንግስት ነው ብሎ ያምናል። ፓርቲያችን ከፌዴራል ስርዓትም ሚዛናዊነት መገለጫ የሆነውንና በመግባባት ዲሞክራሲ ላይ የሚገነባውን እውነተኛ ህብረ ብሔራዊ ፌዴራላዊ ስርዓትን እየተገበረም ይገኛል። ለአብነትም ከዚህ በፊት ታፍነው የቆዩ የክልል አደረጃጀት ጥያቄዎች ምላሽ እንዲያገኙ ተደርጓል። ፓርቲያችን አንዱን ጥሎና ሌላውን አንጠልጥሎ ከሚደረግ አካሄድ ይልቅ ህብረ ብሔራዊ ፌዴራላዊ ስርዓት የቡድንና የግለሰብ መብቶችን እኩል ያስተናግዳል ብሎም ያምናል። የተከበራችሁ ውድ ኢትዮጵያውያን ክቡራትና ክቡራን፣ በመሆኑም የኢፌዴሪ ህገ መንግስት መሻሻልን አስመልክቶ በያዝነው ጥበብ የተሞላበት አቋማችን በፌዴራል ስርዓቱ ላይ ባለን ግልጽ አቋም የሰብአዊ መብቶችና ነፃነቶችን ለማክበር የጀመርናቸውን አዎንታዊ ስራዎችን አጠናክረን እንድንቀጥል ፓርቲያችን ብልጽግናን ይምረጡ። ምልክታችን የመደመር፣ የአንድነት፣ የትብብርና የሉዓላዊነት ተምሳሌት የሆነው የስንዴ ነዶ ነው። እደግመዋለሁ። ምልክታችን የመደመር፣ የአንድነት፣ የትብብር እና የሉዓላዊነት ተምሳሌት የሆነው የስንዴ ነዶ ነው። ብልጽግናን ይምረጡ። ኢትዮጵያንም በጋራ ከእናንተ ጋር በመሆን ወደ ተምሳሌት ሀገር እንውሰዳት። እጅግ በጣም አመሰግናለሁ።